ትኩስና ሰበር መረጃ ውድ አድማጮቼ፣ በከባድ የሙስና ወንጀል የሚፈለጉ ግለሰቦች ምስላቸውና ስማቸው ይፋ ተደርጓል። እነማን ናቸው የሚለውንና ምን ያክል ሊትር ምን ያክል ቤንዚን አጭበርብረው ከተማዋን ባዶ እንዳደረጉና የትኛው ክስ ላይ ስማቸው እንዳለ ዝርዝር ያለ መረጃ ይዤላችሁ መጥቻለሁ። እናንተ ብቻ እስከ ቪዲዮ መጨረሻ ከኔ ጋር ሁኑ። አንዳች ጥሩ ነገር ታገኙበታላችሁ። ቤቱ ፎሎ ይደረግ፣ ላይክ እና ሼር በማድረግ ጀምሩት ማለት ነው። የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ቢሮ በከባድ የሙስና ወንጀል የሚፈለጉ 4 ግለሰቦችን ማንነትና ምስል ዛሬ ይፋ አደረገ። ፖሊስ እነዚህ ግለሰቦች በፈጸሙት ከፍተኛ የሙስና ወንጀል ምክንያት በሕግ ጥላ ስር ውለው ምርመራ እንዲደረግባቸው የህዝብ ትብብር መጠየቁን አስታውቋል። በፌዴራል ፖሊስ የወንጀል ምርመራ ቢሮ የወጣው መረጃ እንደሚያመለክተው የሚፈለጉት ግለሰቦች ስማቸው የሚከተሉት ናቸው። በረከት ወርቁ፣ ጌታቸው አምሻ፣ ይልቃል የኔ ሰው እና የመጨረሻው ማለት ነው አቡሽ አየለ ናቸው ማለት ነው። እነዚህ ግለሰቦች በከባድ የሙስና ወንጀል ተጠርጥረው በህግ የሚፈለጉ በመሆናቸው ህብረተሰቡ ግለሰቦቹን በሚመለከት ማንኛውንም መረጃ ካለው ለፖሊስ እንዲያሳውቅ ጥሪ አቅርቧል። መረጃ ያላችሁ ዜጎች በስልክ ቁጥር 011 11 19 47 5 ደውለው እንዲጠቁሙ ፖሊስ ይህንን አሳስቧል። የፌዴራል ፖሊስ ለወንጀል መከላከልና ለህግ የበላይነት መከበር የህዝብ የተለመደ ትብብር ወሳኝ መሆኑን ገልጾ ጥቆማ የሚሰጡ አካላት ሚስጥራዊነታቸው እንደሚጠበቅ በመረጃው አመልክቷል ማለት ነው። ግልጽ እንዲሆንላችሁ ስማቸውና ፎቶ እዚህ ጋር የተለጠፈው አንድ ችግር ቢፈጠርና ሀገር ለቆ ቢጠፉ ማለት ነው ህዝቡ ይሄን እንዲረዳ ነው፣ ሌላ አይደለም ማለት ነው። ሌላውን ነገር ላስረዳችሁ። 13 ሰዎች ናቸው በቤንዚን ጉዳይ ተጠርጥረውና ክስ ተከፍቶባቸው የተመዘገቡት ማለት ነው። ከ13ቱ 4ቱ እነዚህ አሁን ወንተር ናቸው። ቢኮዝ መረጃቸው ሲጠፋና ፌዴራል ፖሊስ ማግኘት ሲያቅተው ለህዝቡ ፎቶውን ለቆ ወንተር ናቸው ብሎ ይሰጣል። ምክንያቱም ፎቶ የሚወጣበት ሰዓት ለእስር ሲደርሱ ብቻ ነው፣ ሲታሰሩ ሲፈርድባቸው ብቻ ነው። አሁን ላይ በዚህ መልክ መጥቷል። ኦኬ፣ የትላንቱ መረጃ ጠንከር አድርጌ ከዛው ጋር ላይ ያያይዝላችሁ። ትላንት ፌዴራል ፖሊስ 13 ሰዎችን ዘረዘርና 50 ሚሊዮን ገቢ የምናገኝበት በእነሱ ምክንያት ተጭበርብሮ ቀርቷል ብሏል። 13 ሰዎች 50 ሚሊዮን ብር ጸጥ አድርጎታል ማለት ነው። እሺ፣ ከነዚህ መካከል 4 ቦታ ክሳቸውን ከፋፍሎ ሲያወራ ነበር። በ4 ቦታ ክሳቸው ተከፍሎ ማለት ነው። ከአራቱም ክስ ላይ እንድታውቁ እንዲገባችሁ ስለምፈልገው እሺ፣ ሰው ላይ ጀጅ የማድረግ ሳይድ እንዳይሆን ህዝቡ ማወቅ ያለበትን ነገር እንዲያውቅ ነው። እሺ፣ ከአራቱም የክስ ፋይሎች ማለት ነው ዲቦራ ፉፋ የምትባለው የመጀመሪያው ዳይሬክተር ዋና ዳይሬክተሯ ማለት ነው፣ የኢነርጂ ዋና ዳይሬክተሯ እሷ አለችበት። ሁሉም ላይ አቀናጅ፣ አስተካካይ፣ ሰጪ፣ ንግድ ፈቃድ አውጪ ምናምን ያለ ፈቃዳቸው ሄዶ እንዲወስዱ ከዛ ለሰው እንዲሸጡ ምናምን አድራጊዋ እሷ ነች ዲቦራ ፉፋ። አሁን የበረከት ወርቁና ይሄ ይልቃል የሚባለውን ሰው ክስ ልንገራችሁ። የበረከት ወርቁ በኮንትሮባንድ ለወርቅ ሰሪዎች ምናምን ሽጣለች። የሸጠችው 466,000 ነጭ ቤንዚን፣ ያ ወደ ብር ስታሰሉት 34 ሚሊዮን ብር ነው። ስንት ብር? 34 ሚሊዮን ብር ነው። የዘጠነኛውን ተከሳሽ ይልቃል የሚለው ልንገራችሁ። ይልቃል ከሌሎቹ ጋር በመተባበር እሱ ነው ዋናው አቀናጁ የሚለው የተጻፈው ነው። እሺ ውድ አድማጮች እዛ ላይ ግቡና ፌስቡክ ላይ ወይ ቀደም ባለፈው የለቀኩት ቪዲዮ ላይ እሱ ላይ 9ኛ ተከሳሽ ላይ ያለው ይልቃል ማለት ነው። የአንደኛና የስንተኛ ተከሳሽ ላይ ጉዳይ ገዳዩ ምናምን እሱ ነው። በሱ በኩል የተበላው ቤንዚን 1.2 ሚሊዮን ሊትር ነው። 1.2 ሚሊዮን ስንት መኪና አዲስ አበባ ላይ ይሰራል? ለስንት መኪና ነው ስራ እንዳይሰሩ ያደረጉት የሚለውን መጨረሻ ነግራችኋለሁ። 1.2 ሚሊዮን ሊትር ማለት ወደ ብር ስታሰሩ የበረከት ገበሬዋን እጥፍ ነው፣ ከእጥፍም ይበልጣል በተወሰነ። ያ ማለት 34,000 ከነበረ ወደ ስንት ይሆናል? ወደ 68,000 75,000 ገደማ የሚደርስ ነው። ኦኬ፣ ከ68,000 እስከ 75,000 የሚደርስ ነው። እሺ፣ አሁን ሐሳቡን እዚህ ጋር እንቋጨው። አዲስ አበባ ውስጥ አንድ መኪና ከ20 እስከ 25 ሊትር ቤንዚን ይጠቀማል። ያን የሚጠቀም ከሆነ ለአዲስ አበባ ብቻ ቢያንስ 9 ሚሊዮን ሊትርስ በቀን ሊጠቀሙ ይችላሉ መኪኖቹ። ይሰራሉ ብለን የምንገመታቸው መኪኖች 400,000 መኪና ነው። ከ400 እስከ 600,000 ሊደርስ ይችላል። ኤኒዌይ እኛ በትንሹ እኛ በ400,000 እንውሰድ። 400,000 መኪኖች በቀን ይሰራሉ ካልን 9 ሚሊዮን ሊትር በቀን ለመኪኖች ይሰጣል ካል አንድ መኪና 20 እስከ 25 ሊትር ይጠቀማል ብለን የምናስብ ከሆነ እነሱ ያጎደሉት 1.6 ሚሊዮን ምናምን። የበረከት ወርቁ 466,000 ሊትር ነው። የዛኛው ግለሰብ ደግሞ 1.2 ነው። ያ ማለት
5 ምናምን 1.6 ነው። 1.6ን ስትቀይሩት ደግሞ ቢያንስ የ9 ሊትሩ ማለት ነው በጣም ከፍተኛውን ቁጥር ይወስዳል። 500 ምናምን ሺህ መኪኖች ገበያ ላይ የሚወጡ ከሆነ የሚሰሩ ከሆነ እስከ 130 እስከ 160 ሺህ ምናምን መኪኖች ማለት ነው በአንድ ቀን ውስጥ እንዳይሰሩ ያደርጋቸዋል። የዚህ የቤንዚኑ መወሰድ ማለት ነው። አንደርስታንድ አድርጋችሁኛል? 400 ሺህ ይሰራሉ፣ 150 ሺህ ከ400 ሺህ 150 ሺህ መኪኖች ስራ አይሰሩ። 250 ሺህም እየተጨናነቀ መንገድ ላይ ሲያዟዙረን እየቆመ ለሰልፍ ቤንዚን እየቆመ ምናምን ነው። ይሄን ያደረጉት እነዚህ 13 ሰዎች ናቸው። ሊጠፉ የሚችሉበትን ምክንያት ክሱ ከፍተኛ ክስ ነው። ሳይሰጣቸው ፍቃድ እንደተሰጣቸው ሆኖ እነ ዲቦራ ፉፋ ይሄን አስተካክሎ ሰጥቷቸው ነው። በራሳቸው ፍቃድ ያመጣሉ፣ ለሰንበዲ ይሸጣሉ ምናምን ያሸሻሉ ምናምን ነገር። 13ኛ ተከሳሽ እንደውም ፓውንድ ምናምን ቤቱ ተገኘ፣ የአሜሪካ ዶላር ምናምን ነው። ኢቭን ሌሎቹ አብዛኛው በቤንዚን ጉዳይ የገቡ ናቸው። ይሄን ለማለት ነው። ትንሽ ግልጽ ይሆንላችኋል ብዬ ነው። ኤኒዌይ ለህግ የበላይነት ለሁሉም አዋቂም አላዋቂም ትንሽም ትልቅም ህግ ለሁሉም ሰው እኩል ነው። ኦኬ